ቱቲ ዛሬ እንግዲህ የኛ ፕሮጀክት አውቶማቲክ ቴምፕሬቸር ኤንድ ሁሚዲቲ ሞኒተሪንግ ኤንድ ኮንትሮሊንግ ሲስተም ነው። እንግዲህ አርዱኖ አለ። አርዱኖ ማለት ሁሉንም በኢንተርፌስ ወይም ሁሉንም ሴክሽኖች ኮኔክት ያደረገ ነው። ለምሳሌ እዚህ ሪሌ አለ፣ እዚህም ሪሌ ሞጁል አለ፣ እዚህም ሪሌ ሞጁል አለ። ይሄኛውን ሪሌ ሞጁል ብንወስድ ለሞተሩ እንትን የሚል ሞተሩን የሚያስነሳልን ነው። ይቺ ትራንዚስተር ወይም ኮምፖነንቷን ብንወስድ ልክ እዚህ ላይ this time the purpose of transistor is it is amplification or switch just እንደ ስዊች ያገለግላል። ይሄ ሬዚስተር ኦቨር ከረንት ወይም ዲስ ከረንት ሊሚት ለማድረግ ነው የተጠቀምናት። ወደዚህ ስንመጣ ደግሞ አሁንም ከአርዱኖ ወጥቶ ሪሌ ሞጁል ነው ለሂተር ይሄ ሂተር ነው። ወደዚህ ስንመጣ ደግሞ ኮሊንግ ነው፣ ኮሊንግ ፋን። ለምሳሌ ቴምፕሬቸር በ15 እና ወይም በ25 መካከል ቢሆን ማክሲመሙ 25 ሚኒመሙ 15 ቢሆን ከ25 በላይ ከሆነ ቴምፕሬቸሩ ኮሊንጉ ኦን መሆን አለበት። በተመሳሳይ የቴምፕሬቸር እንትኑ ከ15 በታች ከሆነ ሂተሩ ኦን መሆን አለበት። ፕሮቶስ ወይም ኢንተርፌስ ከአርዱኖ የሚያገናኝ ነው። ይሄኛው ሴንሰር ነው። ሴንሰር ማለት ደግሞ ሁሚዲቲን እና ቴምፕሬቸሩን የሚያነብልን ነው። ይሄ ደግሞ ከአርዱኖ ጀስት ወደ ልክ ቀጥታ ወደ ዲስፕሌይ ይሄዳል። ዲስፕሌዩ ደግሞ የሁሚዲቲውን እና ሁሚዲቲውን ዲስፕሌይ የሚያደርግልን ወይም በጽሁፍ የሚያሳየን እና አጠቃላይ ፕሮጀክታችን በአጭሩ ይሄን ይመስላል። በበለጠ ደግሞ ቅዱስ ከዚህ ይቀጥላል። ኦኬ እሺ፣ እኔም ያው እንግዲህ ሳለ እንዳለው ከሳለ ላይ የተወሰኑ ነገሮችን ጨምሬ ወደ ቀጣዩ ነገር አልፋለሁ ማለት ነው። ምንድነው የሰራነው? ስማርት ቴምፕሬቸር ኤንድ ሂዩሚዲቲ ሞኒተሪንግ ኤንድ ኮንትሮሊንግ ሲስተም ነው የሰራነው። ምንድነው አሁን እዚህ ጋር እንደተገለጸው እዚህ ጋር ሴንሰር አለ፣ እዚህ ጋር አክቹዌተሮች አሉ። ይሄ ምንድነው? ሂተር ነው። ለምሳሌ ሙቀቱ ዝቅተኛ በሚሆንበት ጊዜ ሂተሩን አብርቶ ሴንስ አድርጎ እንዲሞቅ ያደርጋል ማለት ነው ኢንቫይሮንመንቱን። እዚህ ጋር ደግሞ ኩሊንግ ፋን አለ። ይሄ ኩሊንግ ፋን ምንድነው የሚያደርገው? ቴምፕሬቸሩ በጣም ከፍተኛ በሚሆንበት ጊዜ ቅዝቃዜን እንዲለቅ ያደርጋል ማለት ነው። ሁለቱ ጥቅማቸው ይሄ ነው ማለት ነው። እዚህ ጋር ደግሞ ምን አለ ማለት ነው? ሂቲንግ ላምፕ አለ ማለት ነው። ታንግስተን ላምፕ ነው። ምንድነው? ሂዩሚዲቲው ዝቅተኛ በሚሆንበት ጊዜ ሂዩሚዲቲውን ለማስተካከል ይሄንን እንጠቀማለን ማለት ነው። እዚህ ጋር ትራንዚስተር አለ። አዝ አምፕሊፊኬሽን ኦር አዝ ስዊች የምንጠቀምበታለን። ይሄ ሬዚስተር ምንድነው? ይሄን ፕሮቴክት ለማድረግ ነው እዚህ ጋር የተቀመጠው። ወደ አርዲኖ ስንመጣ አርዲኖ አናሎግ ኢንፑት አለው። እዚህ ጋር ደግሞ ዲጂታል ኢንፑት አለው ማለት ነው። አናሎግ ኢንፑቱን አልተጠቀምነውም ለጊዜው፣ የተጠቀምነው ዲጂታል ኢንፑቶችን ነው። ዲጂታል ኢንፑት የሚሆነው ለአርዲኖ ነው። ለሌሎቹ ደግሞ አውትፑት ይሆናል ማለት ነው። ለምሳሌ እዚህ ጋር ያስቀመጥነው ትሬሾልድ ቫልዩ አለ ሴንሰሩ ጋር። ይሄ መጥቶ እዚህ ጋር ይገናኛል ማለት ነው። የአክቹዌተሩ ቫልዩ የአክቹዌተሮቹም መጥተው እዚህ ጋር ይገናኛሉ። እዚህ ጋር ደግሞ ኤልሲዲ ነው። ያው ኤልሲዲም ቅድም እንደተገለጸው ፋንክሽኑ ምንድነው? አሁን ላይ እንትን የምንለውን ነገር ዲስፕሌይ ለማድረግ ቴምፕሬቸሩ ኖርማል ነው ወይስ ምንድነው? ከዛ አክቹዌተሩ ምን አክሽን ወሰደ፣ ኦን ሆነ ኦፍ ሆነ የሚለውን ነገር ለመግለጽ እነኚህን አክቹዌተሮች እንጠቀማለን ማለት ነው። ከዛ በመቀጠል ደግሞ ይሄን ስንመጣ ይሄ በኋላ የሚመጣ ነገር ነው። ፕሮተስን ከፓይተን ኢንተርፌስ ለማድረግ የምንጠቀምበት ዲቫይስ ነው። ያው አንተ በሰጠን አፕሊኬሽን መሰረት እሱን ሶፍትዌር ተጠቅመን ኮማቸውን አጀስት አድርገን አገናኝተን በተሻለ ሁኔታ ዲስፕሌይ ማድረግ ከፈለግን፣ ለምሳሌ ከረንት ያለውን ሲቹዌሽን
ፓስት ያለውን ሲቹዌሽን አንድ ላይ አድርገን ፊውቸርን ፕሪዲክት ማድረግ ብንፈልግ ግራፎቹ ላይ ላይቭ መከታተል እንችላለን ማለት ነው። ያለውን ሁኔታ ለማስረዳት ይህንን እንጠቀማለን። አሁን ይህን ካልን በኋላ ወደ ምንድን ነው የምንሄደው? ይህን ፕሮሰስ ካየን በኋላ አርዲኖ ላይ የምንጭነው ኮድ አለ። እሱን አርዲኖ ኮድ የምንጭነው አይዲ ሶፍትዌር ተጠቅመን ነው። አይዲ ሶፍትዌሩን ለማብራራት እንሞክራለን ማለት ነው። እነኚህ ላይብረሪዎች ናቸው ሁለቱ። ኢንክሉድ ዲኤችቲ ኤች አለ፣ ይሄ ሴንሰሩ ነው። ኢንክሉድ ሊኩዊድ ክራይስታል አለ። ሊኩዊድ ክራይስታል ያልነው ኮንትሮለሩን ነው። የሱ ኮንትሮለር ላይብረሪ ነው ማለት ነው። እዚህ ጋር ደግሞ ኮንስታንቶች አሉ። ኢኔብሊንግ አለ፣ ዲ4 አለ፣ ዲ5 ዲ6 ሊኩዊድ ክራይስታል የኤልሲዲው አርኤስ ኤን ዲ4 እነኝን እናገናኛለን ማለት ነው። ዲፋይን ዲኤችቲ ፒን፣ ይሄ ፒኖችን ነው ከየትኛው ፒን ጋር ይገናኛል። ዲኤችቲ ታይፑ ዲኤችቲ 11 የተጠቀምነው የዲኤችቲ ታይፑን ለመግለጽ ነው። ዲኤችቲ 12 ዲኤችቲ 11 አለ። ዲኤችቲ 11ን የተጠቀምነው አንድን ፕሮጀክት ስንሰራ ኮስት ዋይዝ ማየት ስላለብን ኮስት ኢፌክቲቭ ስለሆነ ዲኤችቲ 11 ይህን ተጠቅመናል ማለት ነው። ምንድነው ቀጣይ ያለው ደግሞ ኮንስታንት ኢንት ሂውም ኤልኢዲ 8 እንላለን። ኮንስታንት ኢንት ኩሊንግ ፋን 9፣ ኮንስታንት ኢንት ሂት ፋን 10። እነኚህ ምንድን ናቸው? ቅድም አናሎግ ኢንፑት እና ዲጂታል ኢንፑት ብለን ከፋፍለናል። አናሎግ ኢንፑቱን አልተጠቀምንበትም። የተጠቀምናቸው ዲጂታል ኢንፑቶች ሂዩሚዲቲ ኤልኢዲው ከ8 ቁጥር ከዲጂታል ኢንፑት 8 ቁጥር ጋር ይገናኛል። ኩሊንግ ፋኑ ከ9 ቁጥር ጋር ይገናኛል። ሂቲንግ ፋኑ ደግሞ ከ10 ቁጥር ጋር ይገናኛል። ይህን ጀስቲፋይ ወር አይዴንቲፋይ ማድረግ ነው ማለት ነው። ቀጣዩ ደግሞ ኮንስት ኢንት ሂዩሚዲቲ ትሬሾልድ 70 ነው። ትሬሾልድ ቅድም እንዳልነው ሂዩሚዲቲ ላይ የምንሰጠው ትሬሾልድ አለ። ቴምፕሬቸር የምንሰጠው ትሬሾልድ አለ። ፎር ኤግዛምፕል ለምሳሌ ወደ ፕሮተሱ ብንመለስ ፕሮተሱ ጋር ስንሄድ እዚህ ጋር ሴንሰር አለ። ሴንሰሩ ላይ ይህን ዙም አድርገን ማየት እንችላለን። አሁን ወደ ፕሮተሱ ስንመለስ ፕሮተስ ላይ እዚህ ጋር ፕላስ አለ፣ እዚህ ጋር ማይነስ አለ። እነኚህ ምንድነው ትሬሾልዱን ኢንክሪዝ ዲክሪዝ ለማድረግ ያስቀመጥናቸው ቫልዩዎች ከፍ ዝቅ ለማድረግ ነው የምንጠቀምበት። ያው ኖርማል ሲስተሙ ላይ በምንሄድበት ጊዜ እንደዚህ አይነት ነገር የለም። ምክንያቱም ፊዚካል ፓራሜትርን ስለሆነ ሴንስ የሚያደርግልን ራሱ ነው የሚጨምር የሚቀንሰው። ቴምፕሬቸር ሙቀት ከዚህ በላይ ሆኗል፣ ከዚህ በታች ሆኗል የሚለው ራሱ ነው ማለት ነው ሴንሰሩ። ግን እንደ ሶፍትዌር ስናየው ይሄ መጨመሪያ ይሄ መቀነሻ ነው። ከዛ ደግሞ ይሄኛው ምንድነው እቺ ፒን ደግሞ ሂዩሚዲቲን ነው መጨመር የምንፈልገው ቴምፕሬቸርን ነው መጨመር የምንፈልገው የሚለውን እዚች ጋር አጀስት እናደርጋለን ማለት ነው። አይዲ ኮዱ ጋር ስንሄድ እሱ 70 25 15 የሚለው እነኚህን ትሬሾልድ ቫልዩዎችን አጀስት የምናደርግበት ነው ማለት ነው። ይሄ ኢንት አፕዴት ዲሌይ ምንድነው? ከአንድ ወደ አንዱ የሚሄድበት ዲሌይ ታይሙ ነው ማለት ነው። ከዛ በኋላ ቮይድ ሴታፖች አሉ። ኤልሲዲ ቢግን 16 12 ምክንያቱም ማትሪክስ ስለሆነ ሁለት ሮ አለው 16 ኮሎመን አለው እሱን እንትን ለማለት ነው። ሴሪያል ቢግን 9600 ይላል። ይሄ ባውድ ሬት ነው። ምንድነው? ሴሪያል ፕሮቶኮል ነው ማለት ነው። እዚህ ጋር ፒን ሞድ አለ። ሂዩሚዲቲ ኤልኢዲ አውትፑት አለ። ፒን ሞድ ኩሊንግ ፋን አውትፑት ነው። ሂት ፋን አውትፑት ነው። እነኚህ አክቹዌተሮቹ ናቸው ማለት ነው። ሴንሰሩ የሆነ ነገር አንብቦ ሴንስ አድርጎ ሲልክለት ወደ ኮንትሮለራችን ያለው አርዲኖ ላይ ነው። እሱ ኮንትሮለር ምን ይወስዳል? አክሽን ይወስዳል። አክሽን የሚወስደው ለማን ነው? ሲግናል ወደ አክቹዌተሩ ልኮ አክቹዌተሩ አክሽን ይወስዳል ማለት ነው። አውትፑቶቹ እነሱ ናቸው ማለት ነው። ከዛ ኤልሲዲ ሴት ከርሰር 00 ላይ ነው። ኤልሲዲ ፕሪንት ሲስተም ሪድ ነው። ከዛ ቮይድ ሉፕ ምንድነው? ፍሎት ይሄ ዳታ ታይፕ ነው። ኤች ኢዝ ኢኳልስ ቱ ዲኤችቲ ሪድ ሂዩሚዲቲን ያነብልናል። ፍሎት ያው ፖይንት ነምበሮችም ሊኖሩ ስለሚችሉ እነሱን ለማንበብ ነው። ፍሎት ቲ ይህም በተመሳሳይ የቴምፕሬቸሩ ዳታ ታይፕ ነው ማለት ነው። ወደ ቀጣዩ ላይን ስንሄድ ኤልሲዲ ሴት ከርሰር 00 ይሄ ቅድም ያልነው ነው። ኤልሲዲ ፕሪንት ሴንሰር ኢረር ሴሪያል ፕሪንት እነኚህ ነገሮች አሉ ማለት ነው። ከዛ ዲጂታል ራይት ሂዩሚዲቲ ኤልኢዲ ኤች ግሬተር ዛን ሂዩሚዲቲ ትሬሾልድ ሃይ ይሆናል ማለት ነው። ከዛ እንደዛ ካልሆነ ደግሞ ሃይ ካልሆነ ከዛ ውጭ ከሆነ ሎ ይሆናል ማለት ነው። ወደ ቴምፕሬቸሩ ስንመጣ ኢፍ ቲ ግሬተር ዛን ቴምፕሬቸር ሃይ ቴምፕሬቸር ሃያችን ስንት ነው? ማክሲመማችን 25 ነው። እሱ ከዚህ በላይ ቴምፕሬቸራችን ከዚህ በላይ በሚሆንበት ጊዜ ዲጂታል ራይታችን ኩሊንግ ፋን ሃይ ይሆናል ማለት ነው። አክቲቭ ይሆናል ማለት ነው። የዲጂታል ራይት ሂተር ፋን ሎ ይሆናል ማለት ነው። ኤልስ ኢፍ
ስቲል ሌዛን ቴምፕሬቸር ሎው ቴምፕሬቸር ሎዋችን ሚኒመም 15 ነው። ከሱ በታች ከሆነ ቴምፕሬቸራችን ዲጂታል ራይት ኩሊንግ ፋን ሎ ይሆናል። ዲጂታል ራይታችን ዲጂታል ፋን ደግሞ ሃይ ይሆናል፣ አክቲቭ ይሆናል ማለት ነው። ሶ ይሄ ነው ማለት ነው ያለው ነገር። ሶ ኤልስ ዲጂታል ራይት ኩሊንግ ፋን ሎው፣ በሁለት ኖርማል ከሆነ ደግሞ ዲጂታል ፋኑም ኩሊንግ ፋኑም ሎ ይሆናል፣ ሂቲንግ ፋኑም ሎ ይሆናል። ማሞቂያውም ማቀዝቀዣውም ኦፕቲመም ላይ ስለሚሆን ኖርማል ሆነው ሁለቱም አይሰራም፣ በኖርማል ኮንዲሽን ላይ ይቀመጣል ማለት ነው። ሶ አሁን በምንመጣበት ጊዜ ኤልሲዲ ሴት ከርሰር 00 ቅድም ያልነው ነው። ኤልሲዲ ፕሪንት ሂውም፣ ኤልሲዲ ፕሪንት ኤች2፣ ኤልሲዲ ፕሪንት ፐርሰንት ይሄ ምንድን ነው? ሂዩሚዲቲ ብሎ ዲስፕሌይ ያደርግልናል። ኤልሲዲው ላይ ፐርሰንት ብሎ ዲስፕሌይ ያደርግልናል የሰጠነውን ፐርሰንት። ኤልሲዲ ፕሪንት ዲጂታል ሪድ ሂዩሚዲቲ ኤልኢዲ ኦን ሆኗል፣ ሂዩሚዲቲ ኤልኢዲው ኦፍ ሆኗል የሚለውን ዲስፕሌይ ያደርግልናል ማለት። ስለዚህ ይሄ እያንዳንዱ ኤልሲዲው ዲስፕሌይ የሚያደርጋቸው ነገር ነው። በቴምፕሬቸርም በተመሳሳይ ቴምፕሬቸሩን ዲስፕሌይ ያደርጋል፣ ሲ ብሎ ዲስፕሌይ ያደርግልናል ማለት ነው። ሶ እነኚህን ካየን በመቀጠል የምናየው ምንድን ነው? ይህን ኮድ ከጻፍን በኋላ ከፕሮሰሱ ጋር እንዴት ኮኔክት እናደርገዋለን የሚለው ነው ማለት ነው። ሶ ይህን እንትን የምንለው ምንድን ነው? እዚህ ጋር ኮምፓይል እናደርጋለን። ስኬች ጋር እንገባና ስኬች ጋር ስንገባ ኤክስፖርት ኮምፓይልድ ባይናሪ የሚለው አለ። ይህን ክሊክ ስናደርግ ወደ ፕሮሰሱ ያልፋል፣ ሲስተማችን አክቲቭ ይሆናል ማለት ነው። ስለዚህ እኔ እስከዚህ ድረስ ከመጣው የሻምበል ደግሞ ጠቅለል አድርጎ ጀነራል ኮንሰፕቱን ያስረዳናል ማለት ነው። አመሰግናለሁ። እሺ አመሰግናለሁ። የሻምበል እባላለሁ። ቅድም ልጆቹ ፕሬዘንት ለማድረግ ሞክረዋል፣ እኔም የቀረውን ፕሬዘንት ለማድረግ ሞክራለሁ ማለት ነው። ስለዚህ ሲስተማችን ምንድን ነው? ስማርት ቴምፕሬቸር ኤንድ ሂዩሚዲቲ ኮንትሮል ሲስተም ነው ማለት ነው። ስለዚህ ቴምፕሬቸርን እና ሂዩሚዲቲን ኮንትሮል ለማድረግ እንሞክራለን። ሞኒተር እናደርግና ሴንሰር ተጠቅመን እሱን ኮንትሮል ለማድረግ እንሞክራለን ማለት ነው። ስለዚህ እሱን ለማድረግ እኛ የመረጥነው ፕሮተስን ነው። ሞር ሲምፕል ስለሆነ እና ኖርማሊ ለፈረስት ወይም ለጀማሪ ፕራክቲስ ለማድረግም ስለሚሆን እሱን መርጠናል ማለት ነው። ስለዚህ ከዚህ ጋር እኛ አርዲኖ ኡኖን ተጠቅመናል። ሞር ሲምፕሊሲቲውን አድቫንቴጅ ተጠቅመን ማለት ነው። ሌላው ምንድን ነው? ያው ሰርኪቱን ስንሰራ ቅድም ልጆች ተናግረውታል። በእርግጥ ግን ለመጨመር ያክል ከዚህ ጋር ሴንሰሯ ዲኤችቲ 11 ሴንሰር ተጠቅመናል። ዲኤችቲ 11 ሴንሰር ሞር ሲምፕል እና ሎው ኮስት ስለሆነ እሷንን መርጠናል ማለት ነው። እዚህ ጋር ለማስገባት መርጠናል። ያው ዲኤችቲ 22 አለ፣ ሞር አድቫንስድ ነው። እኛ ግን ሞር ኢንተግሬት ለመሆን ከአርዲኖ ጋር የተሻለ ስለሆነ ዲኤችቲ 11 ሴንሰር እሱን መርጠናል ማለት ነው። እና እዚህ ጋር ኩሊንግ ፋን እና ሂተር አለ፣ ሁለቱ ፋኖች ማለት ነው። እነሱ ኮንዲሽኑን ተጠቅሞ የአርዲኖ አይዲውን ኮንዲሽን ወደ ሴንት አርዲኖ ከነዚህ ያነባል፣ ከሴንሰሩ ያነብና ያው ሎጂኩን ሰርቶ ኮምፔር አድርጎ ለእነዚህ አክቹዌተሮች ይልካል ማለት ነው። ስለዚህ ቴምፕሬቸሩን ሜንቴን ያደርጉልናል ማለት ነው። ከዚህ ጋር ደግሞ ምን አለ? ሂተር አለ። ሂተሩ ሂዩሚዲቲውን አበበ ኦፕቲመም ከሆነ ለምሳሌ እኛ ሴት ያደረግነው አርዲኖ አይዲኢ ላይ ነው ሴት የምናደርገው 70% ነው። ሂዩሚዲቲው ከ70% በላይ ከሆነ ሂተሩ ታንግስተን ላይቱ ኦን ይሆንልናል፣ ለመቀነስ ወደ ኦፕቲመም ይመልስልናል ማለት ነው 70 በታች። እና እዚህ ጋር የተጠቀምነው ምንድነው? ለሂተሩ ሃይ ቮልቴጅ ኤሲ ቮልቴጅ 220 ቮልት ኤሲ ቮልቴጅ ተጠቅመናል ማለት ነው። እና የሪሌይ አፕሊኬሽኖችም እንደተገለጸው ትልቅ ሎድን ሃይ ቮልቴጅ ሰጠን ኮንትሮል ለማድረግ በቀላሉ ለማስነሳት እና ኮንትሮል ለማድረግ ኮንታክት እንደ ስዊችንግ ያገለግላል፣ ስዊችን ለማድረግ የሚያገለግለናል ማለት ነው። እዚህ ጋር ሌላው ምንድነው? ምክንያቱም ኤልሲዲው ፕሬዘንት እዚህ ዲስፕሌይ የሚያደርግልን ለእኛ ኢንተርፌስ የሚያሳየን የኖርማል ቫልዩዎችን ነው፣ የቴምፕሬቸር እና የሂዩሚዲቲ ቫልዩ ወይም ደግሞ ፋን ኦን መሆን እና ኦፍ መሆኑን ብቻ ነው። ሌላ ግን ያው ሞር አድቫንስድ የሆነ እኛ ፋይተንን ተጠቅመናል ማለት ነው። ፋይተን ተጠቅመናል። ፋይተን ምንድነው? ከዚህ ከኤልሲዲ የተለየ አድቫንቴጅ ሊሰጠን የሚችለው ሪል ታይም ሞኒተሪንግ ኮንቲኒስሊ ሎጊን ዳታም ይሰጠናል ማለት ነው። ስለዚህ አናላይሲስ መስራት ይቻላል፣ ዳታ ቤዝ መስራት ይቻላል።
ለፕሬዲክሽንም ያገለግላል። ለምሳሌ ኖርማል ሪል ላይፍ ላይ ለምሳሌ ስልኮቻችን ወይም ኖርማል ጎግል ላይ ብናይ ወይም ኮምፒውተሮች ላይ ብናይ ሎክ ስናደርጋቸው ወይም ስሊፕ ሞድ ላይ የቴምፕሬቸር እና የፕሬዲክሽን ወይዘር ለምሳሌ ቢሾፍቱ ብሎ ወይዘሩን ሬኒ ሊሆን ይችላል ምናምን ብሎ ያመጣልናል ማለት ነው። ስለዚህ እሱን ካልኩሌሽን ሎጂክ ተጠቅሞ ዳታውን በመጠቀም ፕሬዲክሽን ይሰራልናል። ኤፒአይዲ ኢንተግሬት አድርጎ ይሰራልናል ማለት ነው ፓይተን። ሌላው እዚህ የተለየ ፓይተን የተጠቀምንበት የመረጥንበት ምክንያት ምንድነው? ሞኒተር ለማድረግ የተለያየ በዳታውን ለምሳሌ በግራፍ መልክ ኢዝሊ ኦፕሬተሩ ወይም ደግሞ የፈለገው ሰው ሞኒተር ለማድረግ በቀላሉ እንትን ያደርግልናል ማለት ነው። በከለር ወይም ደግሞ ከለር ሞድም ይጠቀማል። የተለያየ ዲስፕሌይ ሞዶች ተጠቅሞ እንድናይ ያግዘናል ማለት ነው። ቀላል ያደርግልናል ማለት ነው። ስለዚህ ሌላ ሪል ታይም ኮንትሮሊንግ እኛ እዚህ ጋር ቀለል አድርገን እንትን ያደረግነው ሞኒተሪንግ ብቻ ነው። ኮንትሮል ለማድረግም ያገለግላል ማለት ነው። ለምሳሌ እኛ አሁን እዚህ አይዲዮ ላይ እዚህ ጋር የሰጠነው አለ። ለምሳሌ ሴት ያደረግነው ሂዩሚዲቲ ትሬሾልድ ለምሳሌ 70 አለ። ይሄን መቀየር ይቻላል። ቴምፕሬቸር ሃይ ምናምን ቴምፕሬቸር ሎው አለ 15 አለ ማለት ነው። ይህንን ኢቭን በፓይተን ኢንተርፌስ ላይ ኮንትሮል ለማድረግ ይቻላል ማለት ነው። ኮዱን በመጨመር ኮንትሮል ማድረግ ይቻላል። ስለዚህ የሆነ ዩዘር ወይም የሆነ ሰው የፈለገው ቦታ ሆኖ ላይቭ አክሰስ ማድረግ ይችላል። ኮንትሮል ማድረግ የሆነ ኢንዱስትሪን የሆነ ሞተር ማስነሳት ከፈለገ የሆነ ነገር ፕሮሰስ ማስነሳት ከፈለገ ኮንትሮል ማድረግ ከፈለገ የፈለገው ቦታ ሆኖ ዳታ እንዲደርሰው እና ኮንትሮል ማድረግ እንዲችል ያግዘዋል ፓይተን ማለት ነው። ስለዚህ እኛ ቀለል አድርገን ሲምፕሊ ለማሳየት ያክል ፓይተንን እናያለን ሞኒተር ለማድረግ ማለት ነው። ስለዚህ ምንድነው ከዚህ ጋር የምንጠቀመው ቨርቹዋል ሴሪያል ፖርት ድራይቨር የሚባል አፕሊኬሽን እንጠቀማለን ማለት ነው። እና የትራንስሚተሩ ከዚህ ጋር ኮኔክት የምናደርገው ትራንስሚተር አለ። ዲጂታል ትራንስሚተሩ ከትራንዚስተሩ ጋር ሪሲቨሩ ከሪሲቨሩ ጋር ይገናኛል። ስለዚህ ይህ ፖርቱ የሚያገለግለን ራይት ክሊክ እናደርጋለን ዳብል ክሊክ እናደርገዋለን ማለት ነው። ዳብል ክሊክ እናደርገውና እኛ ለምሳሌ ፖርት የመረጥነው ኮሚኒኬሽን ፖርት ኮም3ን መረጥን ከዚህ የዚህኛውን አድራሻ ማለት ነው። ሴሪያል ቢት ሬቱን ቨርቹዋል ቢት ሬቱን 9600 እናደርጋለን ማለት ነው። ስለዚህ ይሄን ካደረግን በኋላ ምንድነው የምናደርገው ሌላ ቨርቹዋል ሴሪያል ፖርት ድራይቨሯ አፕሊኬሽኗ ጋር እንሄዳለን ማለት ነው። አፕሊኬሽኗ ይቺ ናት። ስለዚህ እንገባና እዚህ ጋር እኛ አሁን ኮም3 እና ኮም7 ኮም3 እዚህ ጋር አለ እንመርጣለን ማለት ነው። ለምሳሌ እናጥፋቸውና ይኸው ከዚህ ጋር እንገባለን ኮም3ን እንመርጣለን። ኮም3 ማለት የዚህኛው የፕሮቶስ አርዲኖ ዳታ የሚሰጠን ዳታ ለመቀበል የትራንስሚተሩ ነው ማለት ነው። ምክንያቱም ፓይተናችን ተቀብሎ ፕሮሰስ የሚያደርገው ዲስፕሌይ የሚያደርግልን ከዚህ ስለሆነ የዚህኛው አድራሻ ኮም3 ብለን ሞልተናል። የእሱን እንሞላለን ማለት ነው። ፓይተናችን ላይ በኋላ የምናየው ይሆናል። ሰከንድ ፖርቱ ወይም ሪሲቨር ፖርቱ ሜቢ ሪሲቨር ብቻ ትራንስ ሪሲቨር ሊሆን ይችላል ኮንትሮል ለማድረግ ከተጠቀምንበት። ሞኒተር ከሆነ ግን ሪሲቭ ብቻ ለማድረግ ነው ማለት ነው። ስለዚህ ምን እናደርጋለን ኮም7 እናደርገዋለን። እኛ አሁን ኮዳችንን የሰራነው በኮም7 ስለሆነ መቀየር እንችላለን። ኮም7 ለምሳሌ እናደርግና አድ ፔር እናደርጋለን ማለት ነው። ስለዚህ እዚህ ጋር እንደምናየው ኮም3 እና ኮም7 ተገናኝተውልናል ማለት ነው። ከፓይተናችን ጋር ተገናኝተውልናል ማለት ነው። ስለዚህ ወደ ፓይተን ስንሄድ ቅድም ለመግለጽ እንደሞከርነው ፓይተን ያው ያን አድቫንቴጅ ይዘን ነው አይተን ነው ስለዚህ ፓይተን የመረጥነው ማለት ነው። እና ከዚህ ኮዱን የተወሰነ በሴክሽን ለማየት እንሞክራለን ሙሉ እንትን ሳይሆን እና የመጀመሪያው ያው በላይብራሪ ማለት ነው። ላይብራሪ ዲፋይንድ እናደርጋለን። ለጂኦአይ ለግራፉ ለሴሪያሉ ዲፋይን እናደርጋለን። ቲክነር አስ ቀጣይ ሴክሽን ምን አለ? ኮም7 ብለን እዚህ ጋር ለሴሪያል ፖርት እንመርጥለታለን። አሁን ኮም7 መርጠናል ለሰከንድ ፖርት። ስለዚህ ኮም7 ባውድ ሬቱንም እዚህ ጋር ሴሌክት እናደርጋለን ተመሳሳይ እንዲሆን ማለት ነው። ከዚህ ጋር ኤክሴፕሽን ኤረር ከሆነ ፎልት እንዳይፈጠር ወይም ደግሞ ክራሽ እንዳያደርግ
ይህንን ዲስፕሌይ እንዳደረግልን ኤክሴፕሽን እናስቀምጣለን ማለት ነው። ሌላ ጂዩአይ ዊንዶ ሴትአፕ የዊንዶ ዳሽቦርዱን ራን እናድርገውና ከዛ ጋር እያየን እንሄዳለን። ግልጽ እንዲሆን አንድ ራን እናድርገው። ኦኬ አሁን ራን አድርገነዋል እና ፕሮሰስንም ራን እናድርገው። አሁን ራን አድርገነዋል። ቴምፕሬቸሩ 24 ዲግሪ ሴንቲግሬድ ኖርማል ላይ ነው ያለው። እንጀምረው እስቲ እዛ እንድናየው እዚህ ጋር እንጨምረውና አሁን እዚህ ጋር ማለት ነው ስዊች ናት ለሂዩሚዲቲ እና ሪላቲቭ ሂዩሚዲቲ እና ቴምፕሬቸርን እኛ ቴምፕሬቸር ለምሳሌ እንቀይረው ከዚህ ጋር ፕላስ ትላለች 25 ኦፕቲመም ፖይንቷ ናት 26 አሁን 26 ማለት ሆት ነው ማለት ነው። አፕዴት ያደርጋል፣ ዲሌይ ይኖራል። ሆት አሁን እንደምናየው ኩሊንጉ ተነስቷል ማለት ነው። ኩሊንጉ ተነስቷል። ስለዚህ ከኢንተርፌሳችን ላይ ስንመጣ ይኸው እዚህ ጋር ቴምፕሬቸሩ ምን ይላል? ስታተስ ሆት፣ ኩሊንግ ፋን ኦን፣ ሂዩሚዲቲም አባብ ኦፕቲመም ስለሆነ ያሳየናል ማለት ነው። ስለዚህ ወደ ኮዳችን ለማስረዳት ስንመጣ እዚህ ጋር ነን። ስለዚህ ዊንዶው ይሄ ኖርማል ዲስፕሌይ ዊንዶው አለ። እሱንን ክሬት ለማድረግ የምንጠቀምበት ኮድ እዚህ ጋር እንጽፋለን ማለት ነው። ስለዚህ ታይትሉ ምንድነው? እዚህ ጋር ሩት ዶት ታይትል ስማርት ኢንቫይሮንመንት ኮንትሮል ሲስተም ብለናል። ከዚህ ጋር ዲስፕሌይ ይሆንልናል ማለት ነው። የዚህኛው ሳይዙን 1280 በ800 የሆነ ሳይዝ ክሬት አድርገናል ዲስፕሌይ የሚሆንበት ማለት ነው። ከለር ደግሞ ከዚህ ጋር መምረጥ እንችላለን። ከለር ዋይት፣ ግሪን ባይ ዲፎልት የታወቁ ከለሮች አሉ። ለምሳሌ እዚህ ጋር ዋይት ብለናል። ግን ዋይት ለምሳሌ እንደዚህ እዚህ የፈለግነውን ብናደርግ ከለር ስለሚቀየር ከዚህ ጋር እንመርጣለን ማለት ነው። እንደዚህ አድርገን እንመርጣለን። ሌላ የስታይል የቴክስት ስታይል ሌላው እንትኑ ዋይት ፎንት ምናምን ሁሉን ነገር እዚህ ጋር ማስተካከል እንችላለን ማለት ነው። ዲስፕሌይ የሚሆነው ለምሳሌ እዚህ ጋር ይችኛዋን ከለር መርጠናታል ለርዕሱን ለታይትሉ ማለት ነው። ላይቭ ቴምፕሬቸር ኤንድ ሂዩሚዲቲ ሞኒተር የሚለውን እሱን አፕዴት ማድረግ እንችላለን፣ እንደፈለግን መቀየር እንችላለን ማለት ነው። ሌላው ሴክሽን ምንድነው? የታይትል ሌብሊንግ ሴክሽን አሁን ያየነው ነው። ግራፍ ሴክሽን የግራፍ ሴክሽን ማለት ቀጥሎ ያለው ይሄ ማለት ነው። ግራፍ ሴክሽኑ ማለት የዳታችንን ላይቭ የሚያሳይልን ማለት ነው። ግራፍ እየሰራ ማለት ነው። ስለዚህ የእሱን ከለሩን ቀይር አድርገናል። ያው ምክንያቱም ፓይተን በራሱ ምንድነው ኢንተርፌሱ ዩዘሩ ደህና አድርጎ በአሪፍ እንዲያይና ሞኒተር እንዲያደርግ ስለሆነ አጀስት አድርገን አስተካክለነዋል። እናስተካክላለን ማለት ነው። ስለዚህ እዚህ ጋር የላይቭ ሴንሰር ዳታ ታይትሏ የግራፏ ታይትል ማለት ነው። ስለዚህ ቀጣይ ሌብል እናደርጋለን። አሁን ይሄኛው ቫልዩ ነው። ቫልዩ ማለት 20፣ 30፣ 40፣ 50፣ 60 እቺ አረንጓዴ አለች። ከዚህ እስከዚህ ምንድነው ኦፕቲመም ሬንጃችን ናት። ከ15 እስከ 25 ማለት ነው። ከ15 እስከ 25 ኦፕቲመም ሬንጃችን ናት። ይሄ ማለት ምንድነው? ይቺኛዋ ቀይዋ ምንድናት? የቴምፕሬቸር ነው። ቴምፕሬቸር ነው የምታሳይልን ማለት ነው። ላይቭ ነው እየጨመረ ይሄዳል ማለት ነው። አሁን ለምሳሌ 200 ሰከንድ አለፈ ማለት ነው። ሪከርድ እያደረገ ይዞልናል። ከዚህኛው ደግሞ ምንድነው? በሰማያዊ ላይኑ ሰማያዊ የሆነው ደግሞ ሂዩሚዲቲ ነው። አሁን ለምሳሌ ከ70 በላይ ነው አበበ ኦፕቲመም ነው። እዚህ ጋር ማየት እንችላለን። ሂዩሚዲቲ 71% ነው ማለት ነው። 71% ስታተሱ ሃይ ነው ማለት ነው። ኤልኢዲ ኦን ይሆናል ማለት ነው ሎጂካችን መሰረት። ስለዚህ እንደዛ ማድረግ እንችላለን ማለት ነው። ቀጣይ ምንድነው? ሌብሊንግ ሴክሽን የስታትስ ሌብል ስታትስ ሌብል ማለት ይሄ ነው። ቴምፕሬቸር፣ ሂዩሚዲቲ እነዚህን እንትን ለማድረግ እንሞክራለን ማለት ነው። ስለዚህ እሱንን ቴምፕሬቸር የሚለውን አለ። ለምሳሌ ቴምፕሬቸር አለ። ከዛ
ሂዩሚዲቲ አለ ማለት ነው። እንደዛ አድርገን ዲስፕሌይ እናደርጋለን። ይህ ምንድነው ከረንትሊ ለምሳሌ አሁን ለማየት እንየና እዚህ ጋር ጎን ለጎን አድርገን ማየት እንችላለን ማለት ነው። ከዚህ ጋር ለምሳሌ አሁን ቴምፕሬቸር 26 ዲግሪ ሴንቲግሬድ ይላል። ስታተሱ ሆት ነው፣ ፋን ኦን ይላል። ለምሳሌ ሂዩሚዲቲ 71%፣ ስታተስ ሃይ ነው፣ ኤልኢዲ ኦን ነው። ለምሳሌ ብንቀንሰው እዚህ ጋር ማይነስ ይላል 69 60 ይኸው ሂዩሚዲቲ አሁን ምንድነው ኖርማል ላይ ነው ያለው ማለት ነው። ኮንዲሽኑ ከሰባ በታች ከሆነ ኖርማል ስለሚለን አሁን ቢቀንስ ከሰባ በታች 67 ለምሳሌ እየቀነሰ ቢሄድ ኖርማል ስቴት ነው ማለት ነው። ወይም ደግሞ ኖርማል ላይ ነው ያለው ኮንዲሽኑ እንላለን ማለት ነው። እና ላይቭ ዳታውን እንደምናየው ያሳየናል። ቴምፕሬቸሩም ደግሞ እዚህ ጋር ስዊች እናደርግና ለምሳሌ አሁን ሆት ላይ ነው ያለው ከ25 በላይ ስለሆነ ኮንዲሽኑ እንቀንሰው። ለምሳሌ 25 እና እዛ በታች ከሆነ ለምሳሌ 24 ቢሆን ኦፕቲመም ላይ ይገባልናል ማለት ነው። እና አሁን ዳታችን ዲሌይ አለ። ያው ዲሌይ አንደኛ ቨርቹዋል ሲሪያል ፖርት ድራይቨሩ የእሱ ዲሌይ አለ፣ ኮሚኒኬሽን ዲሌይ ስላለ እና ደግሞ የምንሞላው እኛም ዲሌይ አለ ማለት ነው። አፕዴት የሚያደርግበት ደግሞ ግራፉ አፕዴት የሚያደርግበት ዲሌይ አለ። መጨረሻ ላይ 2 ሰከንድ አለ ማለት ነው። ስለዚህ እሱን ጠብቆ አፕዴት ያደርግልናል። እና አሁን ለምሳሌ ኦፕቲመም ላይ ነው ያለው። ይሄ አረንጓዴዋ ኤሪያ ማለት ከ15 እስከ 25 ያለችዋ ኖርማል ዞን ናት። ለምሳሌ በጣም ብንቀንሰው 21 20 19 18 17 16 አሁን 16 ብንለው ለምሳሌ ስቲል ኖርማል ላይ ነው ያለው ማለት ነው። 14 15 በታች ማለት 14 ነው። ስለዚህ ስታተሳችንም አብሮ አፕዴት ያደርግልናል፣ ኢዝሊ ማየት እንችላለን ማለት ነው። እዚህ ጋር ይኸው 14 ይላል፣ ኮልድ ነው ስታተሱ፣ ሂተሩ ኦን ሆኗል ማለት ነው። እና ግራፋችንም ላይቭ ያሳየናል ማለት ነው። ሌላ ኮንዲሽን አለ እዚህ ጋር ኮንዲሽናችን አለ። ኢፍ ቴምፕሬቸር ሌዘን 15 ከሆነ ቴምፕሬቸሩ የስታተሱ ማለት ነው ኮልድ ይላል፣ ሂተር ኦን የሚለውን አፕዴት ያደርግልናል። ቴምፕሬቸሩ ከ25 በላይ ከሆነ ሆት ይሆናል ስታተሱ፣ ኩሊንግ ፋን ኦን ይሆናል የሚለውን በጠቅላላ እዚህ ጋር ዲስፕሌይ እንዲያደርግልን የፎንት እንትን ማስተካከል ይቻላል ማለት ነው። የሂዩሚዲቲንም በተመሳሳይ። ስለዚህ ይህን በዚህ ለማየት ሞክረናል ማለት ነው። እና እንደ አጠቃላይ ምንድነው እኛ እዚህ ጋር የሰራነው ሞኒተር ለማድረግ ብቻ ነው ማለት ነው። ኮንትሮል ለማድረግ ኖርማል ሌላ ኮዶችን ጨምረን ፓይተን ላይ ኮዶችን ጨምረን ለምሳሌ የሴት ፖይንቶችን ከዚህ ኮንትሮል ማድረግ እንችላለን ማለት ነው። እና እንደ አጠቃላይ ይሄ ነው። ስለዚህ ሊሚቴሽን ብለን የምንወስደው ምንድነው አዲሽናል ኢምፕሩቭ መሆን ያለበት ነገር ኮንትሮል ቢጨመርበት የተሻለ ይሆናል የሚለውን እንይዛለን። ኖርማል ይቺ ሲምፕል አድርገን የሰራናት እኛ። ስለዚህ ጨርሻለሁ። አመሰግናለሁ።